ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንጂ መቀመጫዬም አልተመቸኝም። እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነኝ አበረታቱኝ። ዛሬ በአዲስ ቪዲዮ በአዲስ መረጃ ነው ያመጣሁላችሁ ማለት ነው። ሰላም ናችሁ? እንዴት ናችሁ? ለምንድን ነው ግን ላይክ የማታደርጉት? ላይክ እኮ አይከፈልበትም። ፕሊስ ላይክ አድርጉኝ። ፕሊስ 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 ላይክ አድርጉኝ። ላይክ ሸር ሰብስክራይብ ያደረጋችሁ ቤተሰቡ ነኝ። እንግዲህ አዲሱ ቪዲዮ ወይም ደግሞ አዲሱ መረጃ ምን እንደሆነ ልንገራችሁ። ያ ማለት የሆነች ልጅ እንግዲህ ከአረብ ሀገር ተመልሳ ሄዳ ባላገብታ መንታ ልጆችን እንደወለደች ታውቃላችሁ። መግቢያው ላይ እንዳያቸዋት እሷ ልጅ እንግዲህ ብዙ ስቃይ ብዙ ፈተና አይታለች፣ አይታችኋል። ቲክቶክ ላይ ለራሱ የባሏንና የሷን ፎቶ ቀዳ እሳት ውስጥ ስታቃጥል ምናምን አይታችኋል። ሁለተኛም ደግሞ አንዱን በጀርባዋ አንዷን በፊቷ እያቀፈች እንደ የምትሰራን ታውቃላችሁ። ዩቱብም ነበራት፣ ቲክቶክ ላይም እንግዲህ እናቃታለን፣ ማንኛችንም እናቃታለን ማለት ነው። በራሷ ብር በራሷ ንብረት ሌላ ሚስት አግብቶ እሷን እንደተዋት ሁለት ልጆችን መንታ ልጆችን አሳቅፎ እንደተዋት እናንተ ታውቃላችሁ። እና እንግዲህ እሷም እንግዲህ አሁን በባለፈው ዩቱብ ሚዲያ ላይ ቀርባ የምን ለምንድን ነው ፎቶሽን ያቃጠልሽ ምናምን ስትባል ያለውን ነገር ዩቱብ ሚዲያ ላይ አውርታለች፣ ተናግራለች ማለት ነው። እና አሁን ደግሞ ዩቱቧ ሰርቶላት ጥሩ መራመድ ችላ እሰይ አደኩኝ እንግዲህ ልጆቼን አሳድጋለሁ ምናምን ብላ ባሰበችበት ሰዓት እና በእንትን ባለችበት ሰዓት ሞኔታይዝ እናደርግልሽ ብለው ወስደው ዘረፏት ማለት ነው። ዘረፏት እንግዲህ ምን ይደረጋል። እና አንዳንድ ጊዜ ጥሩ ሰው ነው፣ ችግርን ያለፈ ሰው ነው፣ ይሄ መከራን ያሳለፈ ሰው ነው፣ ይረዳኛል ብላችሁ የምታስቡት ሰው ይጥላችኋል። እውነት ለመናገር ይጥላችኋል። እኔ ብዙ ጊዜ እንደዚህ አይነት ነገርም ስለሚገጥመኝ ነው እውነት ለመናገር። ምክንያቱም ይሄ ሰው የቤተ ክርስቲያን ሰው ነው፣ ይሄ ሰው ችግርን አሳልፏል፣ ይሄ ሰው መከራን አሳልፏል፣ ይሄ ሰው እኔን ይረዳኛል፣ ይሄ ሰው እሱ ባለፈበት መንገድ ስለሄድኩኝ እኔንም ደግሞ ይረዳኛል ብሎ ማሰብ በፍጹም ስህተት ነው። ምክንያቱም አሁን የምልላችሁ ፈልጌ ነው። ይችን ልጅ እንግዲህ አሁን ብዙ ስቃዮችን አሳልፋለች፣ ብዙ መከራዎችን አሳልፋለች። ብዙ ሰው ሚትዋን እንዲያስተዋውቅላት ብዙ ለፍታበታለች። እኔ ብዙ ጊዜ አይቻታለሁ፣ ብዙ እንደለፋችበት አይቻለሁ እውነት ለመናገር እና ግን አሁን እንደዚህ አድርጎ አሁን ከዚች ልጅ ዩቱብ ተሰርቆ ከዚች ልጅ አሁን የሆነ ነገር እንደዚህ ተደርጎ ምን ልታገኙበት እንደምትችሉ እናንተ ናችሁ የምታውቁ። በነገራችን ላይ ሊመለስም ላይመለስም ይሄ እንግዲህ አላቅም። ብቻ ግን እኔ ገረመኝ ኢንተርቪው ስትጠየቅ ምንም ክፉ ነገር አልተናገራችም። ሙሉ ማየት ይችላል። እኔ ሙሉ ነው ያየሁት እያለቀስኩ፣ ለዛም ስለምታሳዝነኝ ልጆቿን ይዛ እናትም እንደመሆን አንፃር ታሳዝነኛለች። እኔ ጓጓለሁ ልክ እንደሷ ልጄን ጥዬ ስለመጣሁኝ ከልጄ ለመሄድ ከልጄ ለመድረስ ጓጓለሁ። ምን አለበት ይሄ ዩቲዩብ ቻናሌ ቢያድግልኝ፣ ምን አለበት ይሄ ዩቲዩብ ቻናሌ የሆነ ነገር እርምጃ ቢራመድልኝ እና እንዲያው ከዛ ሄጄ ቢያንስ እንኳን ዩቲዩብ ቻናሉ ባይከፍለኝ እንዲያው ቢያንስ እንኳን እንዲያው የሆነ ኦንላይን ላይ ሰው አውቆኝ የሆነ ስራ እንኳን ብጀምር ከሀገሬ እና ልጄን ይዤ ብቀመጥ ምናምን ያለባት ማሳድጋት ልጄን ይዤ ብቀመጥ ምናምን ብዬ አስባለሁ እኮ እኔ እንደራሴ አይደለም። እሷ ሁለት ልጅ ይዛ እኔ እንኳን ለአንዷ ልጄ የምሬን ነው የምነግራቸው። እኔ እንደዚህ አይደለም ሰውነቴ፣ እንደዚህ አይደለም። በፊት ብታዩኝ አታውቁኝም እንጂ ብታውቁኝ እንዲህ ወፍራም ዱባ ነበርኩኝ። ግን እኔ አሁን የምሬን ስነግራችሁ በልጄ አንቺ ከማን አንሰሽ ነው ወይም ደግሞ አንቺ ከማን በልጠሽ ነው ልትሉኝ ትችላላችሁ። ብዙ ሰው ፈተና አሳልፏል ልትሉኝ ትችላላችሁ። ብዙ ሰው ዋጋ ከፍሏል ልትሉኝ ትችላላችሁ። የኔ ዋጋ መክፈልና የኔ ልጄን እንዴት እንትን እንዳልኳት ግን ብነግራችሁ እንደዚህም አለን የምትሉ እኔ አሁን ከሰውነት ተራ ወጥቻለሁ። እመቤቴን ነው የምላችሁ በልጄ የተነሳ። ምክንያቱም እኔ ልጄ ዋጋ ብቻ አይደለም ሙቼ ነው የዳንኩባት። ሙቼ ነው የዳንኩባት። ገና ከእርግዝናዬ ጊዜ ጀምሮ ነው ዋጋ የከፈልኩባት ልጄ። የምሬን ነው የምላችሁ። እንዲህ ሁሉም እናት ለልጁ ዋጋ ይከፍላል፣ ሁሉም እናት ለልጁ መስዋዕት ይከፍላል ይላል አይደለ? እኔ ግን ተርቤባታለሁ፣ አስፋልት ላይ ተኝቼባታለሁ፣ ታሰቃይቼባታል፣ ተገፍቼባታለሁ። ይሄን ምላችሁ ቀለል አድርጌ ነው ሲታወቅ ቀለል ይመስላል። በእርግዝና ቤት መሰቃየትና በእርግዝና ቤት መበደል ደግሞ እንትን ነው ይሄ
አይወጣላችሁም። ያንን ሰው ለራሱ ይቅር ብትሉት ወይም ያን እንዲፈጠር ያደረገባችሁን ሰው ለራሱ ይቅር ብትሉት ከልባችሁ ይቅር አትሉትም። ይቅር ማለት ፈልጋችሁ ግን አይወጣላችሁም። ስለ እውነት ማለት ነው ስነግራችሁና ምን እላችሁ ፈልጌ ነው፣ ይቺ ሴት ዋጋ ከፍላባቸዋለች። ለዛ መንታ እንደውም እኔስ እግዚአብሔር ይመስገን እናት አለችኝ። እናቴ፣ ወንድሜ፣ እህቶቼ እንደውም አንስተውኛል። እዛ በኋላ ደርሰውልኛል። ገባችሁ አይደል? የተወሰነ ጊዜ በመከራ ባልፍም ግን በዛ በኋላ ግን እናቴም እህቴም ወንድሜም ደርሰውልኝ ክብሩ ለመድኃኒዓለም ይወሰድ። ከወለድኳት በኋላ ሆዴ ውስጥ እንዳለው ነው እንጂ የተሰቃየኋት ልጄ ከሆዴ ከወጣች በኋላ እኔ በቃ ይሄ የሆነ ነገር እቃ ተሸክማችሁ ኖራችሁ ስታወርዱት የለም እንደዚህ ስጥሉት እንደሚቀላችሁ እንደዛ ነው የቀለለኝ ስለ እውነት ማለት ነው። እና ግን ይቺ ልጅ እንዲያውም እህት የላት ወንድም የላት አጋዥ የላት እንደምታዋተኝ መከራዋን አይታ ነው እኔ ዩቲዩብ በመከራ ነው እንግዲህ ፎቶ ቀዳ ነው የታወቀችው። በገዛ ብሯ ነው እንግዲህ ባል ሚስት ያገባባት ልጅየው ማለት ነው። እና እንደዚህ አይነት ነገር ሁልጊዜ የምታወሪ አስተማሪ ቪዲዮ አታወሪ ምን? ይሄም እኮ አስተማሪ ነው ላስተዋለበት ሰው፣ በተለይ አረብ ሀገር ላለ ሴት፣ አረብ ሀገር ላለች እህት ወንድም ይሄ ነገር አስተማሪ ቪዲዮ ነው ስለ እውነት ማለት ነው። ብትማሩበት፣ አንደርስታንድ ብታደርጉበት፣ ቢገባችሁ እንደዚህ አይነት ቪዲዮ ሲሰራላችሁ አሃ ለካ እኛም እንደዚህ ነን ብላችሁ ታስቡ መልካም ነው። ሁለተኛ ነገር ሌላ ነገር ምንድነው ልላችሁ የፈለኩት እንግዲህ ይቺ ልጅ ያው ሞኔታይዝ እንዲሆንላት ብር እንዲቆጥርላት ፈለገች። ሰው መተዋወቅ ነበረባት። ከሙዬ ጋር ተዋወቀች። ሙዬ ማለት በጣም ብዙ ነገርን ያሳለፈች በዚሁ በሚዲያ ብዙ ነገር እንደሆነች እናውቃለን። እሙያውን አሁን እንደዚህ ታደርጋለች ብሎ ያሰበ ሰው ማን አለ? ማንም የለም። ሆነን ለመናገር ሙዬ የሰራሽውን ኢንተርቪው ቪዲዮ አቻለሁ። እሙዬ የተሳሳትሽ አይመስልሽም እንጂ በጣም ነው የምትሳሳች። ንጹህ አርገስ ራስሽን ታያለሽ እንጂ በጣም ስህተት አለብሽ እሙዬ፣ በጣም ሲበዛ ማለት ነው። የምሬ ነው የምልሽ። ይሄ ያንቺ መታመም፣ ያንቺ ፈተና መድረስ፣ ያንቺ ቤተክርስቲያን ሂዶ ጸበል መጠመቅ ምናምን እሱ ሳያሳስበን ቀርቶ አይደለም። ሆነን ለመናገር አንድ እንደ እህትነት የምነግርሽ ነገር ቢኖር እሱ ሳያሳስበን ቀርቶ ሳታሳዝኝ ቀርተሽ አይደለም። ታሳዝኝናለሽ፣ ታሳስቢናለሽ። ግን አንቺ የተናገርሽውን ቪዲዮ የሰራሽበት ኢንተርቪውሽን ቪዲዮሽን ስከታተለው ግን ስላንቺ አንድም ነገር አልተናገረችም፣ መጥፎ ነገር አልተናገረችም። በቃ አንቺም እኮ መጥተሽ እሱ ያለችውን ያልሽው ምንም እኮ የተለየ ነገር አላልሽ። ምን ነው ይሄ ንጹህ ናት፣ ፈጽሞ ንጹህ ናት በሉኛልሽ። በቃ ስትነውይላት አላነሳም አልሽ። በደወልሽ በሁለቷም ስልኳ ደወልኩላት አታነሳ። እሙዬ ምን አለች ስትባል እሙዬ ናት ያስተዋወቀች፣ የሙዬ ማናጀር ነው አለችሽ አይደለ? ግን እሙዬ ስትልሽ እሙዬ ስልክ አታነሳም። አንቺም ተናገርሽ ስልክ አታነሳም እንጂ እሙዬ ዘረፈችኝ አላለችሽም አይደለም እንዴ? የምሬ እኮ ነው። እናስተውል አንዳንድ ጊዜ። እሙዬ ብሬን ዘረፈችኝ፣ እሙዬ ወሰደችብኝ፣ እሙዬ ዩቲዩብን ሰረቀችኝ አላለችሽም እኮ። ስላንቺ ክፉ ቃል የተናገረችበት መንገድ አልታየኝም፣ ለኔ አላየሁትም። ስላንቺ ክፋት ወይም ስላንቺ እንትን መታ አበረታታኛለች፣ መታ ቪዲዮ አብራይ ሰርታለች ነው ያለችሽ እንጂ እሙዬ ዘረፈችኝ አላለችሽም። እሙዬ ነው የምታስተዋውቀኝ። ልጁን በአካል አላውቀውም፣ በስልክ ነው እሙዬ ነው ያስተዋወቀች። በቃ ሌላ እኮ ዛትስ ምንም እኮ ሌላ የተናገረችው ነገር የለም። አንቺ ግን መጣሽ እንደዚህ አርጌላት፣ እንደዚህ ብጌላት፣ እዚህ ቦታ ልምጣ ብያት፣ እንደዚህ ብያት የሆነ አረ እንደው ተው ደግ የሆነ የወደችበት መንገድ ለማሳወቅ የምትጥሩ ለምንድን ነው የሆነ እንደዚህ ብያት ስሜን ሸዋ ነኝ ብላኝ ልምጣ ወይ ብያት ስሜን ሸዋ መንገዱ ከባድ ነው ብላኝ እንደዚህ ብላኝ የተዋወቃችሁበት የሆነ በቃ ዝርዝር አደረግሽና ደግ ለመባል ሞከርሽ። ጥሩ ለመባል መሞከሩ ሆዋሪው እንዴ እሷ እኮ ያለችሽ አልተዋወቅንም አላለችሽ። እንደረዳሻት ቪዲዮ እንዳሰራሻት ሸርም እንዳደረግሽላት እኮ ዛት ተናግራለች እኮ። እሷ እኮ ስላንቺ ክፉ ነገር አልተናገረችም። ስልክ አታነሳልኝ ምን አለች? አንቺ ደግሞ ስልክ ማታነሽበት መንገድ ስልክ ያላነሳውልሽ መንገድ እዚህ ቦታ ሂጄ ነው አይደለ ማለት ያለብሽ። ውዴ ምን ነው እስኪ ቆይ ሂጄ ጠይቀዋለሁ። ማናጀር የኔ ማናጀር የሚያደርግልኝ እሱ ነው። ሂጄ ጠይቀዋለሁ ለምን እንደዚህ እንደሆነ እኔ ራሴ ጠይቀዋለሁ። ግን እኔ ስልክ ያላነሳውልሽ ጸበል ገብቼ ነው አሞኝ ስለነበረ ነው። ምናልባት ነግሬሻለሁ ረስተሽ ከሆነ እንጂ ብለሽ ቀኝ መንገድ ብትሰጫት ምን ችግር አለው? ዙሪያ አጥምጥም ከምትሄጂ
ፈጣሪ ትዕግስቱን ስጠኝ። እንደው አንዳንድ ጊዜ እኮ አቶ ካገኘ ሰው ጋር አይጣላችሁ። የምር አቶ ምንም ነገር አቶ ካገኘ ሰው ጋር አይጣላችሁ። ምክንያቱም ይሄ የሆነ ደግ ለመባል አግኝቼ ነው ያጣሁኝ። እግዚአብሔር እኔ ሁልጊዜ እነግራችኋለሁ፣ እመቤቴ ኪዳነ ምሕረት እግዚአብሔር እንደዚህ ፈጥሮ እግዚአብሔር እንደዚህ አድርጎልኝ እግዚአብሔር እንደዚህ እግዚአብሔር ማርያም የሚል ሰው እመኑ የጭካኔ ጥግን ያለበት እግዚአብሔርን እምላችሁ። ይህ ፍጹም አክራሪ ለመምሰል የሚሞክር ሰው ከሰው ፊት እመኑ፣ ይሄ ትልቅ አጋንንት ያለበት ገና ቤተክርስቲያን ያልገባ ያልተጠመቀ ሰው ነው። እመቤቴን እምላችሁ እግዚአብሔር በህይወቴ እንደዚህ ብሎ እግዚአብሔር እንደዚህ አድርጎልኝ እኔ ሰው ለሰው ክፉ አልሰራም። ይሄን የለሰው ራሱን ንጹህ የሚያደርግ ሰው ሲጀመር አያውቀውም። እግዚአብሔርን አያውቀውም። ይሄ ራሱን ንጹህ አድርጎ እኔ እግዚአብሔርን አዋቂ ነኝ፣ እኔ እግዚአብሔር ቤት የምኖር ሰው ነኝ፣ እኔ እመቤቴ ብዙ ያደረገችልኝ ናት፣ እኔ እግዚአብሔርን እንደዚህ ብዬ እኔ ሰውን አልበድልም የሚል ሰው ሲጀመር በጣም ከሰይጣን ይልቅ የሚበድል ያ ሰው ነው። ልንገራችሁ ግልጽ አልበድልም። እኔ ቤተክርስቲያን ሳሚ ነኝ። እኔ እግዚአብሔርን የምፈራ ሰው ነኝ። እግዚአብሔር ከወደኩበት የሚያነሳኝ ሰው ነኝ። እኔ እግዚአብሔር ብዙ ታሪኬን ቀይሮልኛል፣ እግዚአብሔር እንደዚህ ብሎልኛል የሚል ሰው እመኑኝ፣ ሰይጣን ራሱ የሱን ያክል በቀል አይሰራም። እግዚአብሔር ሲጀመር እንደዚህ በሉልኝ፣ እንደዚህ አድርጉልኝ አይልም። እግዚአብሔር ራሳችሁን ዝቅ አድርጉ ነው የሚለው። ራሳችሁን ዝቅ አድርጉ፣ ይሄኛውን ሲመቷችሁ ይሄኛውን ስጡ ነው እንጂ የሚለው ሰው ክፉ ነሽ ብሎ ከተነሳብሽ ይቅርታ ማለት መንገድ ካለብሽ ይቅርታ መጠየቅ፣ ይቅርታ ማለት ከሌለብሽ ደግሞ ይሄ ነገርማ በዛ ሰው ላይ አድሮ ሊላበሳት ስለፈለገ ነው ከዛ ሰው መራቅ። በቃ ጥፋት እንደሌለብሽ ካወቅሽ እንጂ እኔ እግዚአብሔር ላደረገልኝ ለማንም እኮ እግዚአብሔር ብዙ ነገር ያደርጋል። ዋናው ጥሩ ነገር ሆኖ ጥሩ ሰው ጥሩ ልብ ሆኖ መገኘት ነው። ጥሩ ነገር እኔ እግዚአብሔር እንድፈጥሮልኝ እግዚአብሔር እንደዚህ አድርጎ እግዚአብሔር በህይወት ታሪኬ እግዚአብሔር እንደዚህ ብሎ እግዚአብሔር እኔ ድንግል ማርያም በምታውቀው እመቤቴ በምታውቀው አዛኝታ በምታውቀው የማስመሰል እዚህ ላይ ብቻ የምሬን ነው የምላችሁ። በራሳችሁ ጉድጓድ ራሳችሁ ነው የምትገቡበት። ክፋት፣ ተንኮል ምናምን ስትሰሩ ራሳችሁ ዝቅ ነው የምትሉ። ጥሩ አይደለም። እመቤት እኔ ካንቺ የተረዳሁት ይሄን ነው። ጸበል ከርሜ ታዲያ ጸበል ውስጥ ማሪ የነበረውን እንኳን አንድ ብትተገብሪ ምን አለ? ይቺ ችግርን ታውቂዋለሽ፣ ቆሎ መሸጥን ታውቂዋለሽ፣ ሻይ ያዞሩ መሸጥን ታውቂዋለሽ። አንቺ ወልደሽ ልጅ ማሳደግ ሲንግል መሆንን ታውቂዋለሽ። ምን አለ ይቺ ልጅ ብትረጃ ምን አለ? ምን ችግር አለ? እዛ እሷ እንኳን አንቺ ሰው አድርገሻት ለምን እሷ ክፉ አትሆንብሽም? አይመለከትሽም። አንቺ እሷን ክፉ ነገር አድርጋሽ አንቺ ጥሩ ነገር አድርገሽላት እሷ ክፉ ነገር ብታደርግሽ አንቺ አይመለከትሽም። በቃ ብቻ አንቺ አምላክሽን የማያስቀይም ነገር ማድረግ። ግን አንቺ ግን እግዚአብሔር እንደዚህ ፈጥሮልኝ እግዚአብሔርን አድርጎልኝ እግዚአብሔርን ሰርቶልኝ እኔ ሰውን እንደዚህ ይላል እኔ እንደዚህ ያለው ተይ። ግን ኧረ ተይ። እኔ በቤቴ በምታውቀው አዛኝታ በምታውቀው እንደዚህ ሁኜ አትደበቁ። በቃ በቤተ ክርስቲያን እንዴ ምንድነው? ተው እስኪ። መቼ ነው ቤተ ክርስቲያን ፈተናዋ የምታቆሙላት? ያመጡም ቤቴ ያመጡ ቤተ ክርስቲያን ያመጡ እንደዚህ መሆን ሳይሆን ስንክሳርን አንብቦ መተግበር ነው። እኔ ምን ነው እኔ እግዚአብሔር ረድቶኝ ዩቲዩብ ቻናል ያድርጎልኝ። የምሬ ነው የምላችሁ። እኔ ታዋቂ ጋር አለምጠለጠል ከስር ያሉትን ነበር ማነሳቸው። ከስር ያሉትን ማለት ነው ያለፍኩበትን እያስታወስኩኝ እኔ በደሉኝ አልበደሉኝ እኔ አይመለከተኝም። ግን እናንተ ግን አንዳንድ ጊዜ ታዋቂ ስትሆኑ የሆነ እግዚአብሔርን በእጃቸው የጨበጣችሁ የሚመስላችሁ ሰዎች ግን ሁኬርስ የምሬን እኮ ነው። እና ስነ ስርዓትሽን ይዘሽ እመቤት ምን ልልሽ ፈልጌ ነው አስመልሽላት። ዩቲዩብዋን ሰው ሰልሽው አንድ ልጅ አስመልሽላት። በቃ ምንድነው ይሄ? ምንም ሌላ ነገር የሰራችሁ ነገር ስለሌለ ምንም መጥፎ ነገር አልሆነባትም። ወስዳችሁባት በቃ መልሽላት። ማርያም መልሽላት፣ እንዳስመልሽላት። ምን አረገች? ልጆቿን ብታሳድግበት ሰርታ እንዲህ ተስፋ ባሏ እንኳን ይህን ያክል ተስፋ አላስቆረጣት። ነውር ነው። ሌባ የምር በጣም ነው ያናደደችኝ። አስመሳይ አትሁኝ። እኔ ማርያም በጣም ነው የምወዳት። የዋህ ናት እመቤት። በቃ ምስኪን ናት። በቃ ገራገር ናት ብዬ አስባለሁ።
ግን አሁን እንግዲህ እያናደድሽ የመበሸቅ ጸባይ እያመጣሽ ነው። የምሬን ነው። ጥሩ አይደለም። ልጅቷ ልጆቿን ታሳድግበት በፈጠራችሁ። ምሯን መልሱላት፣ ዩቲዩብን መልሱላት። ምን አለበት መልሱላት። የኢትዮጵያ ሕዝብ ተባብሮ ሰብስክራይብ ስላደረጋት ኧረ በማርያም መልሱላት። ነውረኞች። ስለነበረን ቆይታ ከልብ አድርጌ አመሰግናለሁ ቤተሰቦቼ። መልካም ጊዜ፣ መልካም ቆይታ፣ መልካም ቀን። አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ ፕሊዝ።